ቁርአን ስጨርስ ማለት ነው ትልቅ የድግስ ደግሶ ምናምን ወርቅ ነበር ይሸለኝ። ማታ እራት ቁጭ ብለን እየበላን ምናምን ነገር ሰደንሊ ማለት ነው ኦኬ አሁን ሱረቱል ካህፍን ያሰማኝ ሰው 500 ብር ሰጠዋል ይላል። اللهم اني عبدك ابن عبدك ابن امتك ناصيتي بيدك ماض في حكم بانت انت ውስጥ ነው የሚለው ከዛ عضل في قضاءك አንተ የምትወስንልኝ ውሳኔ ሁሉ ለኔ ኸይር ነው ኢደር ኢት ኢዝ ለኔ ኸይሩ ቢታየኝ ባይታይ ምናምን ሉና ደስ በቃ ልብ እንደዛ የሚሆንበት ነገር መክት ቁርአን ይሄ ከበረካና ከአጅር ከያላህ ቃል ምናምን ከሚለው ሪስፔክት ውጪ ኢን አወር ዴይሊ ላይፍ ቁርአን አንቺ ላይ ፓወር ሊኖረው ይገባል። ሁላችንም ሊትራሊ ሁላችንም ወላሂ ሁላችንም የሆነ ሜዳ ላይ ተሸንፈናል። ሂጃብሽ ላይ ከወደቅሽ ምላስሽ ላይ አትወደቂ፣ ምላስሽ ላይ ከወደቅሽ ሂጃብሽ ላይ ስትርሽ ላይ አትወደቂ። ትግል ነው። ሁላችንም እየወደቅን እየተነሳ መንገዱ ይሄ ቀጥ ያለ ምናምን ማንም እንደዚህ እየተንሸራተተ ምናምን ወደ ጀነት የሚገባ ሰው የለም። ውድና የተከበራችሁ ተመልካቾቻችን የአላህ ሰላም እዝነቱና በረከቱ ባላችሁበት ይድረሳችሁ። ሰላሙላሂ አለይኩም ወራህመቱሁ ወበረካቱሁ። እንዴት ናችሁ? እንደምን ሰነበታችሁ? ዛሬ ከአንዲት እህት ማለትም ከእንግዳዬ ጋር ለየት ያለ ቆይታን የምናደርግ ይሆናል። እቺ እህታችንን እኔ ራሴ አብራርቼ ተንተን አድርጌ ከማስተዋወቄ በፊት እሷ ማናት ከየት ነው የመጣችው የሚለውን ነገር ራሷን እንድታስተዋውቀን እኔ ስለማውቃት ራሷን እንድታስተዋውቀን ደግሞ እድል ሰጣለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እንዴት ነሽ? አልহামዱሊላህ። እኔ እንግዲህ እኔ በሰፊው አቅሻለሁ። እኛ አካባቢ ያሉ እህቶችም በደንብ እንተዋወቃለን። እኛ ግን ለእንግዳ ደግሞ ከእንግዳ በላይ ለሆነች እህት ደግሞ ለተመልካቾች እስቲ ራስሽን በደንብ አስተዋውቂልን። እሺ። ወአለይኩም ሰላም ወራህመቱላህ ወበረካቱ። بسم الله الحمد لله اللهم لك الحمد لا نحصي ثناء عليك أنت كما أثنيت على نفسك اللهم إنا نبرأ من حولنا وقوتنا إلى حولك وقوتك اللهم صل على سيدي خلقك محمد بن عبد الله وعلى آله وصحبه وسلم. سمي نسيبة محمد يبالل and የተወለደች ኑሰይባ የታደገች እድገቷ ከቁርአን ጋር ምን ይመስላል? አሁን ላይ ምን ላይ ናት? ኦኬ የተወለድኩት እዚሁ አዳማ ነው። ያደግኩት ሳውዲ አረቢያ ነው። የሳውዲ ልጅ ነሽ ማለት ነው? አዳማ ልጅ ነኝ። ሳውዲ የሁለቱም ነው። አዳማ ላይ ነው መጀመሪያ የቁርአን ጆርኒን አዳማ ላይ ጀመርኩት። እንደማንኛውም ህጻን ልጅ በአቅራቢያሽ ወደሚገኘው መስጂድ ወይም መድረሳ ምናምን ተልከሽ ቁርአን ትቀሪያለሽ። ከዛ እያለ ምናምን ያው ፕሮሰስ ነው ራይት። የመጀመሪያው ትውውቅሽን ታስተዋሻለሽ ከቁርአን ጋር? ኦኬ ኤግዛክትሊ ይሄን ቀን ነው መድረሳ ምናምን ሄድኩት ምለው ቀን የለኝም because ኦኬ ቤታችን ከመስጂድ ግቢ ስር ነበርና I was like በጣም ህፃን ሆኜ when I was 3 አመቴ ምናምን ሆኜ ዝም ብዬ መስጊድ ምናምን ሄድ ነበር and የመስጂዳችን መድረሳ የመስጂዱ በረንዳ ላይ ነበር and immediately ከበረንዳው በኋላ የኛ ቤት ስለነበረ ከቤት እንደወጣሁኝ በዛ በረንዳ ላይ የሚቀሩ ልጆች ጋር ነበር ምናምን ሄዶና ይሄ ትክክለኛ day one ምለው የመድረሳ ቀን የለኝም። I just ራሴን እዛው ነው መድረሳ ላይ ነው ራሴን ያገኘሁት። ስታስተውሽ ማስተውሰው ራሴን እዛው ውስጥ ሆኜ you know አሁን አንዳንዴ መስጂድ ስትሄጂ ምናምን ማለት ነው መስጊድ ውስጥ የሆኑ ህፃናት አሉ አይደል ወይ የመስጊድ ኻዲም ልጅ ይሆናሉ ወይ ዝም ብለሽ በቃ መስጊድ ውስጥ አግኝቻቸው ሰላም ብለሻቸው ምናምን ታከል I was that ያቺ ልጅ ነበርኩኝ እኔ በቃ ራሴን already I found myself there. እና ልጅነት ከቁርአን ጋር በዛ መንገድ ተዋወቅሽ? ያ በዛ መንገድ ጀመርኩኝ። እዛው ነው ያደግኩት። መድረሳ መስጂድ አካባቢ ላይ ነው ያደግኩት። ከዛ ያለ መድረሳው ከፍ ሲል ወደ ክፍል ሲቀየር ምናምን እኔ ማብሬግራፕ ያደረኩኝ እዛው ነው ቁርአን የጀመርኩት። የትኛው ቆይታ በኋላ ወደ ሳውዲ የተመለሳችሁት? ኦር ከኤሌመንተሪ ክላስ በኋላ እስከ የመጀመሪያ እኔ ቁርአን ያختمኩት already እዚሁ ነው እዚሁ ኢትዮጵያ ማለት ነው። ኤሌመንተሪ ክላስ ከጨረስኩ በኋላ ነው ሃይ ስኩል ነው ወደ ሳውዲ ሙቭ ያደረግነው። ሶ የምንድነው የኢትዮጵያ መድረሳ በቃ ማለት የሰፈር እንትን ነው አይደለ? ትምህርት ቤት የምታውቂያቸው ልጆች ሰፈር ውስጥ የምታውቂያቸው ልጆች ራሳቸው መድረሳ ላይ የምታውቂያቸው ልጆች ናቸው። ሶ አንዱ ኢንቫይሮንመንት ነው። ሶ እኔ የነበርኩበት ኢንቫይሮንመንት was በጣም ቲፒካል የሙስሊም ኢንቫይሮንመንት ነው። የሙስሊም ኢንቫይሮንመንት ሴንስ ኦኬ ኢስላሚክ ስኩል ነው የተማርንበት ትምህርት ቤት ውስጥ ማለት ነው። እዛው ትምህርት ቤት ምንማር ልጆች ነን፣ እዛው መድረሳ የምንገናኘው፣ እዛው መድረሳ ያለ ልጆች ነን፣ እዛው ሰፈር ውስጥ የምንገናኘው አንድ የታወቀ ሰርክል ነው። በቃ we know each other እና በጣም ቲፒካል ኢስላሚክ ኢንቫይሮንመንት ነው። ይሄ ምንድነው ሌላ ቦታ ከሌላ እምነት ተከታዮች ጋር ምናምን ተቀላቅለን አልኖርንም።
ሶ አሁን ትምህርት ቤቶቻችን ላይ ምናምን ነገር ኖርማሊ ትምህርት ቤት ሰልፍ ላይ ፋቲሃ ምናምን ቀርተን የምንገባበት ትምህርት ቤት ምናምን የተማር ነው እንትን ነው። ኢንቫይሮንመንቱ በጣም ሰፖርቲቭ ነው። ይሄ ጉድ ሙስሊም ለተርቢያም ለምናምን በጣም ሰፖርቲቭ የሆነ ኢንቫይሮንመንት ነው። መድረሳም ላይ እንደዛው፣ ሰፈር ላይም እንደዛው ምናምና አይ ሪሜምበር ፈርስት ታይም ኢስላሚክ ስኩል ሲከፈት ማለት ነው መስጂድ ላይ ነበር የተነገረው። ኦኬ አሁን ዑዝር የላችሁም ልጆቻችሁን ነን ሙስሊም እንትን ላይ የምታስተምሩበት አንስታችሁ ልጆቻችሁን እንዳለ ኢስላሚክ ስኩል አስገቡ ተባለ። አንድ ባች ነበርና አንድ ኤጅ ላይ ያለ ልጆች እንዳለ አንድ ስኩል ላይ ተማር ነው። አንድ ስኩል ለሁላችን ኢኳሊ በሰርቪስ እንነሳለን እንሄዳለን፣ ኢኳሊ በሰርቪስ እንመለሳለን። ሰርቪስ እንዳራገፈን ኢኳሊ መድረስ አንገባለን። that was our childhood። የራሱን ማለት ትምህርት ቤት ያገኘሽውን ሰው መድረሳ ላይ ታገኘዋለሽ፣ መድረሳ ላይ ያገኘሽውን ሰው ምናልባት መንገድ ላይ ብትሄዱ ትችያለሽ ምናምን፣ ፋሚሊዎቻችን ይተዋወቃሉ ምናምን፣ ምንም ሚስ የምታደርጊው ነገር የለም። በቃ ይሄ ከኢስላሚክ ኢንቫይሮንመንት የሚያስወጣ ምናምን እንትን እኔ ፎር ኤግዛምፕል ከነን ሙስሊም ጋር ተናንረሽ ማዕመላ ምናምን ሳይሆን ኢቭን ይሄ አማሪክ ኔሞች በጣም ዊርድ ነበሩ ለኛ። ፎር ኤግዛምፕል ላይክ አበበ ምናምን የሚባሉ ስሞች ወይት ዋት ምናምን like እስከ ስንት ከሳውዲ እስከመጣ ድረስ በቃ ግቢ ዩኒቨርሲቲ ጆይን እስከማደርግ ድረስ it is something weird. how could someone like እንዴት ነው ሰው ስሙ አበበ የሚሆነው ምን ሰዎች ነበር መሐመድ አህመድ ኸሊጃ ጋር ምናምን አድገሽ ማለት ነው። በጣም ቲፒካል ኢስላሚክ ኢንቫይሮንመንት ላይ ነበር። ኦኬ ከዛ በኋላ ከቆይታ በኋላ ደግሞ ወደ ሳውዲ ሽፍት አደረጋችሁ ማለት ነው። እስቲ እሱ ላይ አንዳንድ ነገሮች አንሺልኝ፣ ምን ይመስል ነበር? 2003 ላይ ምናምን ይመስለኛል ይሄ ኢስላሚክ የኢትዮጵያ ሙስሊሞች መብት ጥያቄ በተነሳበት ሰዓት ላይ ምናምን ያ ያኔ ነበረ ማይዳድ አገር መልቀቅ ነበረበት። ቀድሞን እሱ ሙቭ አደረገ። ከዛ አፍተር ይር እኛ አብረነው ሙቭ አደረግን። ሶ ሳውዲ ላይ መጀመሪያ ስንሄድ it was like አምራ ምናምን እና ቫኬሽን ነገር ነበረ our plan። ከዛ በኋላ ግን the environment is በጣም good especially ለሴት I find it like በጣም ለሴት ምቹ የሆነ environment ሆኖ አግኝቻለሁ። ሶ ክላስም እዛው የመቀጠል ምናምን ሀሳብ በዛው መጣ። I found myself እዛው ተማሪ ሆኜ እዚሁ ካቋረጥኩበት ቀጥታ ወደዛ ሙቭ አድርጌ እዛው ክላስ ጀመርኩኝ። ኦኬ ደስ ይላል፣ በጣም በጣም ደስ ይላል። ከዛ በኋላ ከስንት አመታት በኋላ ተመለሳችሁ ማለት ነው ወደዚህ? ከ4 አመት በኋላ። ከ4 አመት በኋላ የ4 አመት ቆይታ ሳውዲ ላይ በጣም አሪፍ እንደሆነ አስባለሁ። ሹር ከዛ እዚህ አሁን ከተመለሳችሁ በኋላ ክላስ የቀጠልሽው 12 እንደጨረስሽ አውቃለሁ። ከዛ ከ12 በኋላ ደግሞ እዚህ ኮሌጅ ነው የገባሽው ማለት ነው። እስቲ እሱን አጫውችን። ኦኬ ሳውዲ ላይ ኦኬ እዚህ መሆኛ አክቹአሊ ቶፕ ስኮረር ተማሪ ነበርኩኝ ምናምን። ከዛ ሳውዲ ሙቭ ካደረግን በኋላ የሳውዲ ካሪኩለም በጣም ኩል። ያው ለኔ ኢስላሚክ ስኩል አዲስ ነገር አይደለም፣ ግን እዛ ሲሆን በጣም ዲፈረንት ነው። ቢካዝ አሁን እዚህ ሲሆን ምንድነው ሶሳይቲ ያለ ምናምን ካሪኩለሙ የሚዘጋጁ አሁን እዚህ ያለሁኝ ኢትዮጵያ በነበርኩበት ኢስላሚክ ስኩል ላይ ደፈርስ ጧት እንገባና እስከ 6 ሰዓት አካዳሚክ ትምህርት እንማራለን። ይሄ አለማዊ የሚባለው ማለት ነው። ከዛ ከዙሁር ከምሳ በኋላ we go to ዲን ክላስ ይባላልና ኖርማሊ ተፍሲር ፍቅህ ሐዲስ ሲራ ምናምን እንትኖችን ኖርማሊ በካሪኩለም ቤዝድ ሆኖ እንማራለን ምናምን። ሳውዲ እንደዛ አይደለም። ሳውዲ ምንድነው የተቀላቀለ ነው። ኦኬ አካዳሚውም ዲኑም ማትሱ ላይ የቁርአን አያል ታገኝ ትችላለሽ ነው። ኬሚስትሪው ላይ ሐዲስ ይመጣል ምናምን የምር እንደዛ ነው እና ኢቭን ማለት ነው ይሄ ኢስላሚክ የሆኑ እንትኖች ይሄ ምንድነው አሁን ለምሳሌ ፊዚክስ ላይ ምናምን ኢስላሚክ የሆኑ የኢስላሚክ ጎልደን ኤጅ ላይ የተገኙ ግኝቶችን ምናምን ነገር ፎር ኤግዛምፕል የመሬት ስበትን እንትና አደረገው ምናምን። ከዛ መጽሐፏ ግርጌ ላይ ማለት ነው ኢስላሚክ እንትኑ ይነሳል። ይሄ አንደሉስ እንትኖች ምናምን ነገር የኢስላሚክ እንትኖቹ ምናምን ሶ ዩ ፊል ላይክ ይሄ በጣም ዒዝ ያለው አይነት እንትን ህዝሚ በቃ ይሄ ሪፕሬዘንት ያደርግሻል፣ አንቺን ይመስላል እንደ ሙስሊም። እና ኦኬ የሳውዲን ካሪኩለም እስከ 12 ድረስ ከጨረስኩ በኋላ ያው ኦኬ እኔ from my childhood ማለት ነው my dad አባቴ ሰዎችን ሲያስተዋውቀኝ ምናምን ነገር እሺ ዶክተር ኑሰይባ ምናምን ነው የሚለኝና ላይክ ሰው ከዶክተር ውጪ ሌላ ነገር እንደሚሆን ራሱ አላውቅም። ዶክተር እንደሆነ ነበር ማውቀውና I have been introducing myself like በጣም ከህፃንነት ጀምሮ like ኬጂ ምናምን ሆኜ ማለት ነው በቃ ዶክተር ነች ዶክተር ከዛ ቤት ዶክተር ኑሰይባ ምናምን ነው የሚለኝ። ኦኬ ላይክ ልክ 12 እንደጨረስኩ ምናምን ዶክተር ነው ላይክ ሌላ ነገር አስቤ አላውቅም ሌላ ነገር መሆን እንደምችል። ሶ ሳውዲ ላይ ደግሞ ሜድ ስኩልን ለነን ሳውዲያን አይሰጡም ነበርና ወደ ኢትዮጵያ መጣሁኝ። ሜድ ስኩል ጆይን አደረግኩ ምናምን እንዳልኩሽ ነው ላይፍ ስታይሉን ምናምን ረስቸው ነበር ምናምንና በጣም ስትረግል ያደረኩበት ነገር ኦኬ
እኔ መጣው እንጂ ሜንታሊቲ ከሳውዲ አልመጣም ነበር። ኦኬ ሶ ኢትዮጵያ ውስጥ ነኝ። ኢትዮጵያ ተጨባጭ አለ። ከዛ የኔ ሜንታሊቲ ደግሞ ስቲል ሳውዲ ላይ ነው ያለው ምናምንና በጣም ስትራግሊንግ ነበር ሊትል ቢት ከብዙ ነገሮች አንፃር ስፔሻሊ የመንግስት ዩኒቨርሲቲ ላይ ደግሞ ሊትል ቢት ሃርድ ነው። ከቤተሰብ ተለይተሽ ብቻሽን ነው የምትኖሪው። ከዛ the food ምናምን ብዙ ነገር ልዩነቶች ምናምን የት ዩኒቨርሲቲ ነው? አዲስ አበባ ዩኒቨርሲቲ ነው? አዎ አዲስ አበባ ዩኒቨርሲቲ። ሶ ያ ስትራግሊንግ ነበር ትንሽ ምናምን ግን በቃ ስሩ ታይም ደግሞ ትለምጂዋለሽ። ያን ያህል ሩቅ አይደለሽም ከሶሳይቲ አይደለ? ሶ ከሰዎች ጋር ምናምን ነገር ኢንተራክት በማድረግ ምናምን ወደ ሲስተሙ ትመለሻለሽ፣ ትገቢያለሽ። ግን the thing is ሜድ ስኩል እስከምገባ ድረስ ዶክተር ብቻ እንደመሆን ነበር ማውቀው። the moment ልክ ሜድ ስኩል ከገባው በኋላ ኦኬ በጣም ብዙ ነገሮች ልክ መሆን እንደነበረ ምናምን ሪያላይዝ ያደረኩት ያኔ ነው። ቱ ሌት ነበረ እና ትንሽ መጀመሪያ አካባቢ የሆነ ኢንተረስቱ ምናምን ከዛ ከትምህርቱ ሎድ ጋር ምናምን ላይክ ለምንድነው ይሁን ለምክሬን በበላው ምናምን አይነት እንትን ውስጥ ትገቢያለሽ ምናምን። ከዛ ግን ሲስተም ውስጥ ትገቢያለሽ፣ ትራክ ውስጥ ትገቢና ላይፍ ዊል ኮንቲኒው ደግሞ ያልፋል በጣም ማሻአላህ። እና አሁን ከጥቂት ጊዜያቶች በኋላ ዶክተር ነው የምትሆኚው ማለት ነው ኢንሻአላህ ካልተሳሳትኩ። ኢንሻአላህ በጣም ደስ ይላል ልጅነትሽ። ከዛ ደግሞ አዳማ ላይ የነበረው ሳውዲ የነበሩት ነገራቶች ኑሰይባን በአጠቃላይ ሰርቷታል ማለት እንችላለን እና በጣም ደስ ይላል። አሁን ወደ ቀጥታ ወደ ፕሮግራማችን ደግሞ ስንገባ ቁርአን ጋር ደግሞ ያለውን ነገር ትንሽ እናንሳ እስቲ። ቁርአንን ለብቻው ነጥለ ነው ቁርአን ረቂቅነቱ ከፍታው ቁርአን ራሱ እንዴት ታየዋለሽ? ኑሰይባ እንዴት ታየዋለሽ ቁርአንን? ወይ ደግሞ እንዴት ታገኛለሽ ራስሽን ቁርአን ውስጥ የሚለውን ነገር እኔ ኦኬ ቁርአን ኢዝ ያው ሰው ሁሉ ባክግራውንዱ ነው የሚመስለውና እኔ ማይ ዳድ ኢዝ ቲፒካሊ አሁን እኔ ቁርአን ሰው ጥሪ ምናምን ባል አባቴ ነው ሜንሽን ማደርጋ ኢትስ ናት ቢኮዝ ቁርአን ይቀራል ከቁርአን ጋር ረጅም ጊዜ ያሳልፋል ምናምን ብቻ አይደለም ሂ ሊቭ ኢት። እኔ ቁርአንን ሲኖረው አይቼዋለሁ። ምንም አይነት የቁርአን መብዳእን ኮምፕሮማይዝ ያደርግ አባቴ ነው አይቼዋለሁ። ዴፊኒትሊ የቁርአን ሰው ነው። ያ ብቻ ሳይሆን እኛንም ቁርአን ላይ በጣም ነበረ እንትን የሚለን የማይደራደርበት ነገር አባቴ ሁለት ነገር አለ። በትምህርትና በቁርአን አይደራደርም አባቴ ነው። ሶ እንትን ጥሩ ፐርፎርም እንድናደርግ ይፈልጋል ምናምን ኤንድ ከታላላቆቼም ጀምሮ ህይወት ኮናስ በቃ ቁርአን ኢዝ ምን ያህል ኢምፖርታንት ነገር እንደሆነ በጣም በጻንታችን ፖት ያደረገብኝ ይመስለኛል። እኔ የመጀመሪያ ጊዜ ቁርአን ሳከትም አይ ዋዝ ላይክ 7 አመቴ ምናምን አልሞላሁም ነበር ነገርና በዛ እድሜ ቁርአን ስጨርስ ማለት ነው ትልቅ የድግስ ደግሶ ምናምን ወርቅ ነበር ይሸለመኝ። ኦኬ ሶ በዛ በቻይልድሁድ ሜንታሊቲ ማለት ነው ዱንያ ላይ ማተር የሚያደርገው ትልቅ ይሄ የሚያስደግስልሽ የሚያሸልምሽ ነገር ምናምን ቁርአን ነው የሚል ሜንታሊቲ ነበር ላይ ቢልድ ያደረገው ፎር ማይ ለታላላቆቼ ምናምን እንደዛው በቃ አባቴ ትምህርት ቤት ምናምን ስንተኛ ወጣችሁ ምናምን ይልና እንደዚህ ምናምን ኦኬ በቃ ሴሌብሬት አይደረግልንም የትምህርት ቤት ኬጂ ግራጁዌሽን ምናምን ነው ክትማ ምናምን ሲኖር ግን ሊትራሊ ሰርግ ምናምን እንዳለበት ሰው እቺ እንኳን ነው ምናምን በቃ በትልቁ አይነት እንትኖችን ነበር ምናምን የሚያደርግልንና ሂድቱ ይሄ ምንድነው ከደክሽ በኋላ ነው ሪያላይዝ የምታደርጊው የነዛ ነገሮች ክምችት እንደሆነ የሆነ ቦታ ላይ እንትን ያለሽ ኦኬ ያኔ ቻይልድሁድ ላይ እንደዚህ የተባልኩት ነገር ነው ለካ አሁን ላይ እንደዚህ የሚያደርገኝ ምናምን ነገር የምትይውና ይሄ እንዴት ነው ፎር ኤግዛምፕል ማታ እራት ቁጭ ብለን እየበላን ምናምን ነገር ሰደንሊ ማለት ነው ኦኬ አሁን ሱረቱል ካህፍን ያሰማኝ ሰው 500 ብር ሰጠዋል ይላል 500 ብር was like በጣም ትልቅ ነገር for that time እና ኦኬ ሶ somebody ጀምራል ከሲሳሳት ይቆማል ይዞራል ምናምን ከዛ ሚስ ካደረግነው ነገር ሱረቱል ካህፍን ለመሸምደር ኔክስት ታይም ሱረቱል ካህፍን እንደማይጠይቀን ኦብቪየስ ነው ግን we don't know it ገባሽ መች እንደምትፈተኝ አታቂም ሰው ሁሌ ስታንድ ባይ መሆን አለብሽ እንደዛ ያደረገ ምናምን ነው ራይዝ ያደረገና ስፔሻሊ መድረሳ ላይ ምናምን ይሄ ስፔሻል ትሪትመንት እንዲሰጠለው ሰዎቻችን በጣም እንትን ይልን ነበር እንደ መድረሳችን ላይም ያው እንዳልኩሽ ለመስጊድ ኒርባይ ነበርን ሶ ሰዎቻችን ከሱ ጋር ስለሚታወቁ ስለነበር በቃ አደራ የሆነ ስፔሻል ትሪትመንት እኛ ላይ ሲሆን እንዲበረቱ እኛ ላይ ሲሆን ከዛ ክረምት ላይ ማለት ነው እስከ 6 ሰዓት ድረስ ቁርአን መድረሳ እንቀራለን ከዛ ቤት መተው ደግሞ እስከ 10 ያስቀሩናል ከዛ ከ10 በኋላ ተመልሰን መድረሳ እንሄዳለን ከዛ ቤት መተው ደግሞ ድጋሚ ማታ ያስቀሩናል እስከምንተኛ ያለውን ሰዓት ማለት ነውና በደንብ እንትን አድርጎ ፕሮፐርሊ እንዲይዙንና ስፔሻል ትሪትመንት እንዲደረግልን አድርጎ በጣም ፎከስ አድርጎ ነው እዛ ነገር ላይ ራይዝ ያደረገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከሎች ነን። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከል ቁርአንን ከቃይዳ ጀምሮ እስከ ሂፍዝ ድረስ እያስተማረ ቆይቷል። ዳሩል ኩብራ እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል።
የኪታብ ወይም መሰረታዊ የዲን ትምህርቶችን የምታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ የምታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ የምታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። አሁን እንደዚህ ስትነግሪኝ እንደዚህ ስናወራ ማለት እንደዚህ ይቻላል እያልኩ እያሰብኩኝ ነበር። ማለት በዚህ ልክ አንቺ ድግስ ከተደገሰልሽ ለአንድ ልጅ እኮ ድግስ ከተደገሰለት በቃ ለሱ ትልቅ ነገር ቁርአን ነው። ከዚህ የዘለለ ነገር በህይወቱ ሊኖር አይችልምና ፋዘር እንግዲህ ምስጋናችንን በኋላ ላይ ስለምናቀርብ ብዬ ነው። ከዛ በኋላ ግን ቁርአን ጋር ያለውን ነገር ደግሞ እናንሳ እስኪ። ቁርአን በራሱ ለኑሰይባ ምንድነው የሚለውን ነገር። ኦኬ ቁርአን ለኑሰይባ ምንድነው? ይሄ በጣም ዲፕ ኩዌስችን አይ ሚን እንዳልኩሽ ነው something ላይ ምንድነው መንሻብ على شيء شب عليه ነው የሆነ ነገር ላይ እንትን ያለ ሰው ሲያድግም ያን ነገር ነው ይዘው መሄደው ምናምንና ኢንቫይሮንመንቱ የነበርኩበት ኢንቫይሮንመንት በጣም ሰፖርቲቭ ነበር። ቀደም ብዬሻለሁ ምናምን ነገሮችን ከቁርአን ውጪ ሆነሽ እንድታይ የሚፈቅድ አልነበረም አልহামዱሊላህ። ሶ ሉክ እኔ when I remember አሁን childhood ከመድረሳ ጋር ከትምህርት ቤት ጋር ምናምን ያሉ ነገሮችን ሳስታውስ I used to do like አሁን ጧት ተነስተ ምናምን ትምህርት ቤት ስንሄድ ምናምን ነገር ወይ childhood ላይ ትዝ የሚለኝ የሆነ ቤት ማማ ቤት አጽድታ ምናምን ከዛ በኩር ተጭሶ ከዛ የመሐመድ አዩብ ድምጽ ያ ኢሜጅ ነው ሁሌ እንትን በቃ childhood ትምህርት ቤት ከመሄድ በፊት ያለችው አንተ ሶ በቃ you feel like okay ይሄ ነገር ላይፍ ታይም አብሮሽ የሚቀጥል ነገር ነው። ቁርአን ቤዚክሊ ቁርአን በጣም ትልቅ ነገር ነው። ቁርአን አንቺ ላይ ተጽዕኖ አለመፍጠር አይችልም። አቡበከር ረዲየላሁ ዐንሁ የመጀመሪያ እስልምና መጀመሪያ መካ ላይ እንትን ያለ አካባቢ አቡበከር ረዲየላሁ ዐንሁ በቃ ሲያሰቃያቸው ቁረይሾች ምናምን ነገር ወደ ሐበሻ ሊመጡ ነበር። ወደ ሐበሻ ከመጡ ሰዎች ጋር ማለት ነውና ወደ ሐበሻ ሊመጡ እየወጡ የሆነ ቦታ ላይ ሲደርሱ አንድ የቁረይሽ እንትን ባለስልጣን እንበለው ምናምን ያገኛቸዋል። ከዛ እንዴ ወዴት ነህ ምናምን ሲሉት አይ በቃ አዛይ ነህ በላችሁኝ ሀገሪቷ ለቅቄላችሁ ልወጣ ነው መካ ለቅቄ ልወጣ ነው። እንዴት እንዳንተ አይነት ሰው ይወጣል? አቡበከር በነበራቸው ስብዕና ከእስልምና በፊትም የነበራቸው ስብዕና ትልቅ ስለነበር አንተ እንግዳ የምታከብር ሰው ዝምድና የምትቀጥል የተቸገረን ሰው የምትረዳ ሰው ምናምን ሆነ እንዴት አንተን ያወጡካል ከዚህ ሀገር? በቃ እኔ ጋራንቲ ሆነካለሁ ሶ በቃ እኔ ሄጄ ቁረይሾች ጋር ሸማገልና እኔ ጋራንቲ ሆነካለሁ እንዳትወጣ ምናምን ይላቸውና ይመልሳቸዋል። ከዛ ይሄ ሰው ቁረይሾች ጋር ሄዶ አቡበከር ኢዝ ኦን ባይ በቃ የአቡበከር ነገር ሪሌተውት ሶ በእኔ ጥበቃ ስር ነው ማንም ሰው እንዳይተናኮለው ከፊሎኛው አለው ያ ከዛ ቁረይሾች እንደ መስፈርት ያስቀመጡት ነገር ሰውየው ትልቅ ሰው ስለነበረ ምናምን ኦኬ እሺ ዊ አግሪ ግን ቁርአን ድምጹን ከፍ አድርጎ እንዳይቀራ ኦኬ በቃ ላይክ ከዚህ ቁርአን እንትን ከቀራው ኢንፍሉዌንስ እንደሚያደርጋቸው ያውቃሉ። ሶ እነዛ የመካ ሙሽሪኮች ላይ ኢንፍሉዌንስ እንዳያደርግ ኢቭን ምንድነው የሚሉት ህፃናትና ሴቶቻችን ይማርክብናል ይሄ በቁርአኑ እንትን ማለት ነው ታሲር ስለሚኖረው ቁርአን ድምጹን ከፍ አድርጎ እንዳይቀራ ምናምን ነገር ያቻል። ኦኬ እሺ ምናምን ተብለው ይስማማሉ። አቡበከር በዛ ሰው ጥበቃ ስር ይኖራል። ከዛ አንድ ቀን አቡበከር በአሁኑ ኮንሰፕት ውስጥ ግቢ ውስጥ እንደማለት ነው ከቤት ወጥተው ግቢያቸው ውስጥ ድምጻቸውን ከፍ አድርገው ቁርአን እየቀሩ እየሰገዱ ነበርና አይሻ ረዲየላሁ ዐንሃ ሰሒህ ቡኻሪ ላይ ባለ ሐዲስ ምን ትላለች? ሴቶችና ህፃናት እየተደራረቡ በግንብ ላይ እየተጋፉ ነበር የሚሰሙት። ኦኬ ሶ ናው ቁረይሾች የፈሩት ነገር ኦልሬዲ ተከሰተና ኦኬ ይሄ አልነበረም ስምምነታችን እንደ እንትን እያለብን ነው እንትን ያ የቁረይሽ እንትን ይመጣና አቡበከር እንደዚህ ብለውኛል ካልሆነ እኔ በቃ ወይ ጋራንቲ ላነሳ ነው ያንተን ጋራንቲ ማንሳት ይሻለኛል የአላህን ጋራንቲ መርጫለሁ ይላል አቡበከር የአላህ ከፊልነት ይበቃኛል የአላህ ከፊልነት ይበቃኛል ቁርአንን ካለ መቅራት እና እንትን ከማለት እኔ አንተ ጋራንቲ ቀርቶብኝ ቁረይሾች ለኔ ኢንሴኪዩር ያደረጉኝ ለኔ ቁረይሾች ስጋት ሆነው የአላህ ጋራንቲ ይበልጥብኛል ብለው አቡበከር እዚህ ጋር ላነሳልሽ ፈለኩት ምንድነው ቁርአን ኢቭን አላህ Subhanahu Wa Ta'ala ቁርአን ላይ لا تسمعوا لهذا القرآن والغوا فيه لعلكم تغلبون በቃ አትስሙት ልክ መካ ሙሽሪኮች የመካ መንገድ ላይ ማለት ነው ጥጥ ነበር ይባላል ብድግ አድርገሽ ምናምን ቁርአን ያለ መስማት ማለት ነው ሰክተሽ ነው የምትሄጂበት አይነት ጥጥ እንትን ነበር ይባላል ሊትራሊ እንደ ዶኔሽን ማለት ነው አስበሻል ሶ because ከሰሙት
ተአሲር እንደሚደረግባት ተጽዕኖ እንደሚፈጥርባቸው ያውቁታል። إن هذا القرآن يهدي التي هي أقوم is ቁርአን ዊል ይሄ ምንድነው ለቀዋሙ ሳይሆን በቃ አቅዋም ለሆነው for the best version of you ነው የሚመራው። ይሄ ማለት like ጋዜጠኛ ከሆንሽ the best ጋዜጠኛ ያደርግሻል። ሐኪም ከሆንሽ the best ሐኪም ያደርግሻል። ቁርአን ላይፍሽ ላይ ሲመጣ ይሄ ያንቺን ቤስት ቨርዥን ያወጣል whatever you are ምንም ነገር ላይ ብትሆኚ because ላይፍሽ ነው ሼፕ የሚያደርገው ቁርአን። አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈስተምሲክ ቢለዚ ኡሂየ ኢለይክ ሲላቸው በቃ ይሄ የወረደብክን እንትን አጥብቀህ ያዘው because it's not something ቀላል ነገር አይደለም ትልቅ ነገር ስለሆነ ነው። ፈስተምሲክ ቢለዚ ከዛ ከذلك نثبت به فؤادك ልብህን ልናጠነክርበት ነው ይሄን ቁርአን የሰጠንክ ምናምን ነገር ሲላቸው it is like something ህይወትሽ ላይ መጥቶ ኢንፍሉዌንስ አለማድረግ አይችልም። ቁርአን ህይወትሽ ላይ ገብቶ አንቺ ላይ ሰራሽ አይችልም። አንቺ ምርጥ ላይ ያደርግሽ አይችልም። this is ቁርአን በቃ ይሄ የቁርአን ባህሪው ነው። አንድ ሰው ቁርአን የሚያውቅ ከሆነ ከቁርአን ጋር የሚኖር ከሆነ ያው ቁርአን መቅራትና ከቁርአን ጋር መኖር የተለያዩ ነገሮች ቢሆኑም ማለት ነው ቁርአን ላይፍሽ ላይ ካለ ባለሽበት ቦታ ላይ will be the best በቃ ይሄ obvious የሆነ ነገር ነው። ለዛም ነው አሁን ላለመስማት ምናምን የሚደረጉ ቁጥሮች የሚሰሩ ፕሮፓጋንዳዎች ምናምን ነገር it's because if you know it ተሰምጠሽ ስለምትቀሪ ነው መውጣት ስለማትችይ ነው የቁርአን ስለሚይዝሽ ነው ከምር that's የቁርአን ኢንፍሉዌንስ። ኦኬ በጣም ወላሂ እኔ ራሱ ሄድኩኝ ምክንያቱም ቁርአን ጠንካራነት ነው ቁርአን ማጠንከሪያ ነው። በቃ ጥንካሬ የፈለገ ሰው ድክመትን ጠልቶ ጥንካሬን የወደደ ሰው እኔ መጠንከር አለብኝ ብሎ ያሰበ ሰው ሊሄድ የሚችለው ወደ ቁርአን ነው። ለዛ ነው እኮ አንቺ እንዳልሽው በቃ ከአባ አካባቢ ሙሽሪኮቹ በፍጹም እንዳትሰሙ በቃ ከተሰማ የሚፈጠረው ነገር ይታወቃልና በጣም ቁርአን ረቂቅነቱ ከፍታው ሰው ወደሱ በተጠጋ ቁጥር የሚሰብ ነገር ነው ቁርአን ማለትና በባህሪው በጣም ምድር ላይ አለ ብለን የምንገልጽ ልትገልጹ የምትቻቸው በጣም ብዙ መጽሐፎች አሉ። ግን ቁርአን ጋር ስትደርሺ ሁሉም ትንሽ ነው የሚሆኑት። ከዚህ ጋር በተያያዘ ደግሞ ወጣትነት ላይ አንዳንድ ነገሮችን እናንሳ። አላህ Subhanahu Wa Ta'ala በተለያየ መንገድ ወጣትን ቁርአን ውስጥ ገልጾታል። ከዛ ደግሞ አሁን ያለንበት ዘመን ደግሞ አለና ከዚህ አንፃር እንዴት ታይዋለሽ ወጣቱንና ቁርአንንና ወጣትን በተጨማሪ ደግሞ ቁርአናዊ ወጣት ምን ይመስላል? የቁርአን ተአሲር ላይ ማለት ነው የፉደይል ኢብኑ ኢያድ ታሪክ አለ አይደለ እቺ አንድ አንቀጽ እንዴት ላይፍ ቼንጅ እንደምታደርግ ፉደይል ኢብኑ ኢያድ ሽፍታ ነበር ይባላልና ከቤቶች ጣሪያ ላይ የዞረ ሊሰርቅ እየሄደ እንትን ባለበት ላይ የዘለለ ማታ የሚሰርቀው ነገር ቼክ ያደረገ ምናምን እያለ አንድ ሰው ለሊት ቆሞ አለም ያኢን الذين امنوا ان تخشع قلوبهم لذكر الله ሚለውን አያ ይቀራል። እቺ አያ የፉደይልን ህይወት ሊትራሊ ነው የምትቀይረው። ኦኬ በቃ ይሄ ማለት ለነዚህ ላመኑ ሰዎች ቆይ ጊዜው አልደረሰም ወደ አላህ እንትን የሚሉበት ለአላህ ቃል ቀረበም ኦኬ በቃ ቀርቧል ሊትራሊ with one እንትን ማለት ሊሰርቅ የወጣ ሰውዬ so you feel like ይሄ ምንድነው የቁርአን ተአሲር it's not even እንትን አይደለም ይሄ ሙሉ ቁርአኑን ቁጭ ብሎ ከማንበብ ከማክተም ምናምን ጋር ሳይሆን አንድ ቨርስ ላይፍሽን ቼንጅ ሊያደርግ ይችላል። በጣም ነው ብዙ ምሳሌዎች አሉ በዚህ ዙሪያ የቁርአን አዘማ ረሱል ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ትልቅ ዱዓ አላቸው አይደል اللهم اني عبدك ابن عبدك ابن امتك ناصيتي بيدك ይሄ ለአላህ ማለት ነው መጀመሪያ በእንትን ይጀምራሉ በመተናነስ እኔ ባሪያክ ነኝ የባሪያክ ልጅ ነኝ በቃ ማለት እንትን ነኝ ከዛ በኋላ ደካማ ነኝ ኤቭሪ እንትናቸውን ይገልጹና ናሲያ ማለት ይሄ የግንባር ፊት ለፊቱ ነው የሰው ልጅ ክብር እዚህ ጋር ነው ያለው በለዛ ነው ስጁድ በዚህ የሚወረደው ትልቅ ሰው ስታገኝ ቀና ብለሽ ግንባሩን ተስሜ በቃ ክብሬ ኤቭሪቲንግ ምናምን ያንተ ነው ማዚን في حكم ባንተ እንትን ውስጥ ነው የሚለው ከዛ አድሉን في قضاءك አንተ የምትወስንልኝ ውሳኔ ሁሉ ለኔ ኸይር ነው either it is ለኔ ኸይሩ ቢታየኝ ባይታይ ምናምን ይሉና ከዛ በኋላ አስአሉከ ቢኩል እስም ላንተ በሆነ ስም ሁሉ ጠይቀሃለሁ ቁርአን ላይ በመጽሐፍክ ባወረድከው አንድ ባሪያክን ባስተማርከው ወይም ደግሞ ራስህ ጋር ሆልድ ባደረከው ለማንም ይሄን ሁላ ብሎ ጠይቀው ማለት ነው የጠየቁት አንተ ጃአል ቁርአን ረቢዓ ቁልቢ ማለት ይሄን ቁርአን ልቤ የሚፋፋበት ለልቤ ምቾት የሚሰጠውን ከዛ ወኑረ ሰድር ለልቤ ብርሃን የሆነ ነገር አድርግልኝ ከዛ ወذهب همي ጭንቀት የሚወገድበት ይሄ ሁላ መግቢያና ይሄ የመተናነስ አላህን በሁሉም ስሞች የመጠየቅ በስሚላህ العظم የመጠየቅ ምናምን እንትን የመጣው ቁርአንን በቃ ለልቤ ምቹ አድርገው ልቤን ለቁርአን ኦፕን አድርገው ቁርአንን ማስተነትንበትን ቁርአንን ኢንጆይ ማደርግበትን ኢንተርቴን ማደርግበትን ከቁርአን ጋር ቁጭ ብዬ ምናምን ቁርአን አኒስ የሚሆነኝን ይሄ ምንድነው ከቁርአን ጋር ስቀማመጥ ምናምን ቁርአን ህይወት ላይ ያለው
ረቢዕ ለቀልቢ ያድርገው ቁርአንን ረቢዕ ይሄ እንትን ነው አይደል ስፕሪንግ ይሄ ምንድነው ክረምትን በጋም ያልሆነ በጣም ስሙዝ የሆነ ንፋስ ያለበት አበቦች ምናምን የሚወጡበት ምናምን ዳት ደስ በቃ ልብ እንደዛ የሚሆንበትን ነገር መክት ቁርአን ደስታዬን ቁርአን ላይ ያድርገው ችግሬ ሀዘኔ የሚጠፋው ጭንቀቴ ምናምን ወገደው በቁርአን እንዲሆን አድርግልኝ ዳስ ኦል እንትን ምን ለመጠየቅ ነው ነበር ለምትዩ አላህ ከመተናነስ ጋር የምንድነው የወራዳ ባሪያ ልጅ ነኝ እኔ በቃ ደካማ ነኝ እንደዚህ ነኝ ከዛ በኋላ በምንድነው ኪታብክ ላይ ባወረድከው ስም ከዛ ለባሪያክ ባስተማርከው ያ ሁላ ሙቀዲማ ወዝ ጀስ ቁርአን ረቢዕ ቀልቢ ያድርገው هذا وهو رسول صلى الله عليه وسلم هي أطهر يهون قلبنا أطهر لهونه قلبنا ربيع قلب እንዲሆን እንደዚህ የተለመነው I mean like فما بالك በኔ ነው ለይ ማለት ነው ያሰብኩት ነው ራሴን ያሰብኩት ነውና መልእክተኛው አለይሂ ሰላቱ ሰላም አላቅም ማለት የሰው አይነታ የሰው ሚዛን የሆኑት ሰው በቃ ቁርአን ረቢዕ አርግልኝ ካሉ ከዛ ደግሞ ራሳቸውን ያሳነሱበት አላህ Subhanahu Wa Ta'ala እንደምታውቀው ነው ራስሽን አሳነሰሽ ዝቅ አርገሽ ለዚህ እኮ ነው ከሁሉ በላይ ዱዓ ስታረጉ ሱጁድ ላይ ዱዓ አርጉ የሚባለው በቃ አላህ Subhanahu Wa Ta'ala ከሱጁድ በላይ ባለ ቦታ ላይ እንትን አይልም ሱጁድ ነው በጣም መተናነስ በቃ ምትወጂው አካልሽ ግንባርሽ ነው ብለሽኛላ ያን ግንባሬን ዝቅ አድርጌ ለአላህ Subhanahu Wa Ta'ala ጎንበስ በምልበት ሰዓት የሚሰማኝ ከሆነ ረሱል ሰለላሁ ዐለይሂ ወሰለም ያውቁታል በቃ ያላህን ባህሪ በደም ተረድተውታልና እንደዛ ራሳቸውን አሳንሰው ዝቅ አድርገው ምናምን የጠየቁት ነገር በቃ ቁርአን ስለ ቁርአን ነው በቃ እና ሀሜ ገሜ የሚሄድበት ነገር አድርግልኝ አንቺኮ ጌታዬ ሆይ በዚህ ነገር ሀሜ የሚሄድበት አድርግልኝ በዛ ነገር ሀሜ የሚሄድበት አድርግልኝ ያልሽ ዱዓ ታደርጊያለሽ እሳቸው ግን ህይወት ዘመኔን በሙሉ በቁርአን ሀሜ ይሄድ ጭንቀቴ ይጥፋ ሀዘን ይጥፋ ከኔ ይሄድ በቃ በቁርአን አድርግልኝ ያንን ብለው ነው እንትን ያሉት አለይሂ ሰላቱ ወሰላም አሁን ደግሞ እስቲ ስለ ወጣትነቱ ደግሞ እንቀጥል ቀደም ያነሳናቸውን ነገሮች ማለት ነው ወጣትነት ከቁርአን ጋር ይሄ ዘመንና አሁን ያለው ወጣትና ቁርአናዊ ወጣት የተገለጸበት መንገድ የሚሉት ነገሮች እናንሳ ሶ እንደ ወጣት ቁርአን የምንመለከትበት እይታ የሙህታጅ መሆን አለበት because ያለንበት ተጨባጭ ሊትራሊ ይሄ አይነል መፈር የምትይበት ኤቭሪቲንግ አንቺ ሎድ ያለበት ምናምን እንትን ስለሆነ ለቁርአንኛ በቃ ላይ ቁርአን ያስፈልገናል in our life ነው በጣም ያስፈልገናል ሶ ቁርአን ያስፈልገናል ኢንሴስ ቁርአን መቅራትን ምናምን አይደለም አሁን እኛ ጋር የሌለ ሜንታሊቲ ምን መሰለሽ ቁርአን የሆነ ስፔሲፊክ ሰዎች የሚረዳ ነገር ይመስላል ለምሳሌ ሙተደይል ለሆኑ ሰዎች መድረሳ መስጂድ አካባቢ ላሉ ሰዎች ምናምን እንደሆነ እንጂ ላይክ እኔ ራሴን በጣም ሩቅ አድርጌ ነው ከቁርአን ማየው አንድ ወጣት ማለት ነው ሶ እዛ ጋር ያለው ነገር እኔን የሚያናግር አይመስለኝም ቁርአን every single person ነው አይደለም የሚያናግረው ሶ ይሄ ነገር ያስፈልገኛል እዚህ ነገር ውስጥ ያለው መልእክት አላህ እኔን ነው ያናገረ ያለው እዚህ ነገር ውስጥ ባለው ነገር ሜንታሊቲ ያስፈልጋል because life is too short ቅድም እንዳልነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሀዘኔን እንትኔን ማምለጫ ምናምን አድርግልኝ life is too short ይሄ ሌሎች ነገሮች ጋር ሄደሽ መደሰታሽን ለመፈለግ ችግሮችን ሀዘንሽን በሌላ ነገር ለመወጣት ምናምን ይሄ ለመባከን በጣም ሾርት ነው ህይወት ሶ እንደ ያንግ ካሉብሽ ለወድጋ ምናምን ነገር the only ይዘሽ ከዚህ ሁላ እንትን ውስጥ ሊያወጣሽ የሚችለው ነገር ቁርአን እንደሆነ ማሰብ ያ ማለት ቁርአንን እንደ እንትን አይደለም ይሄ ለምሳሌ ማለት ነው ውርዴን ልቅራ ነው ውርዴን ልጨርስና ልምጣ ነው ወይስ ቆይ ከቁርአን ጋር ልቀማመጥ you know different ነገሮች ናቸው አይደለ አንድ ዋጅብ እንደ ዋጅብ ነው ቁርአንን ትሪት የምናደርገው ወር ደግሞ ይሄ ሀዘናችንን ክፍት ሲል ምናምን በቃ የሆነ እንደ ማጽናኛ የምንጠቀመው ወይስ እንደ ላይፍ መስመር እንደሚያሰምርልን ተርቢያ እንደሚሰጠን እንደሚገስጸን ይሄን አታርጊ ይሄን አድርጊ እንዲህ ስትደረጊ እንደዚህ አድርጊ ምናምን ያለ ኢንስትራክሽን ላይፋችን ላይ ፓወር ያለው ነገር ኢንስትራክሽን የሚሰጠን ነገር ላይክ ፎር ኤግዛምፕል ከሰዎች ጋር ባለሽ እንትን ምናምን ነገር ይሄ እንደው ፈዕፉ ወስፉ አላ ተሕቡና ማለት አላህ ይቅር እንዲላችሁ ፈልጉም ይቅር በሉ ሲልሽ ይቅር ምትይ የሆነ ነገር ላይ የሆነ ትክክል ያልሆነ አላህ የማይፈልገው ነገር ጋር ምናምን ቀልብሽ እንትን ሲል ذلك خير ام جنة الخلد بلاش متقوميበት ተርቢያ የሚያደርግሽ በቃ ስቶፕ ሲልሽ ምትቆሚበት ከዛ ቆይስቲ ለሚ ዛሬ ዴይሊ ዶዝ ኦፍ መልእክቶች ይሉሰድ ብለሽ ቁጭ ብለሽ ከቁርአን ጋር ምትቀማመጪበት በዛ ሜንታሊቲ ነው ቁርአን ትሪት ማድረግ ያለብን እንጂ ይሄ ለዒባዳ ለአጅር ከፍ ያለ ነገር መሆን አለበት because it's for us ጥቅሙ ለኛ ነው ቁርአንን ለአጅር ማግኛ ምታነብ ይችላልሽ ኦፍ ኮርስ ቁርአን አጅር ያስገኛል ደረጃሽን ከፍ ያደርጋል ምናምን ሹር ግን ህይወትሽ ላይ ደግሞ ማለት ነው በጣም መልካም ጓደኛሽ ሊሆን የሚችል ነገር ነው ታይም ስፔንድ ማድረግ ስትፈልጊ አብረሽ ታይም ስፔንድ ማድረግ ትችያለሽ ኢቭን ይሄ ሐሳቦችን ኢንተርቴን ማድረግ ስትፈልጊ ፎር ኤግዛምፕል ለምሳሌ የሁድ ህዝቦችን ታሪክ ምን አይነት ሰዎች ነበሩ
ማለት ይሄ እንዴት ነው የሳሊህ እንትን ቀው ሰሙድ ጉልበት ነበራቸው ተራራን እንትን ይሉ ነበረ ምና you can enjoy that ይሄ ምንድነው ሐሳቦችን ኢንተርቴን አብረሽ የምታደርጊበት ምና everything literally life ላይ የሚያስፈልግሽ everything እዚህ ቁርአን ውስጥ አለ every መልእክት ሎስት ስትሆኚ ምናምን ጋይድ ያደርግሻል እንደዛ ነው ቁርአንን ቴክ ማድረግ ያለብን ከበረካና ከአጅር ከአላህ ቃል ምናምን ከሚለው ሪስፔክት ውጪ in our daily life ቁርአን አንቺ ላይ ፓወር ሊኖረው ይገባል ረፊ ሲልሽ ምታርፊ ምን ላድርግ እስቲ እንደዚህ አድርጊ የሚልሽ ኮንሰልት መታደርጊው at the same time በቃ ቅድም እንዳልኩሽ ነው everything is literally everything is አድርገሽ ቴክ ማድረግ አለብሽ እንደወጣ አላህ Subhanahu Wa Ta'ala ቅድም እንዳልኩሽ በቃ life is too short አይደል አላህ Subhanahu Wa Ta'ala በኑ እስራኤልን ያታብ ሲያደርጋቸው ሲወቅሳቸው ምን ይላል ሙሳ على لسان موسى ማለት ነው ሙሳ ሄደው ጥላዋቸው ሲሄዱ እንትና ላም ምናምን ያመለኩ ከዛ ማለት አለም يعدكم ربكم الله ጥሩ ነገር ቃል ገብቶላችሁ አፈጣለ عليكم العهد እቺ ጊዜ ረዝማባችሁ እቺ ትንሽ ጊዜ በቃ እቺ ዱንያ እቺ ረዝማባችሁ ነው የአላህን እንትን ማለት ኪፕ ማድረግ ያቃታችሁ ወጣትነት እንደዛ እቺ በጣም አጭር ጊዜ አፈጣለ علينا الامد ማለት በቃ በጣም ነው የበዘበብን እቺን ታይም ሆልድ አድርገሽ ራስሽን ከቁርአን ጋር የሆነ ነገሮችን look we all failed ሁላችንም literally ሁላችንም والله ሁላችንም የሆነ ሜዳይ ተሸንፈናል የሆነ ሜዳይ ሴንስ ኦኬ አይ ሚን ሂጃብሽ ላይ ተሸንፈሽ ሊሆን ይችላል ምላስ ላይ ተሸንፈሽ ሊሆን ይችላል you know የተለያዩ ወንጀሎች ላይ ማለት ነው ይሄ ቁርአን is for all of us ይሄ ኢንሰንስ ለመድረሳ ላይ ያሉ ሰው ቅድም እንዳለው መስጊድ አካባቢ ያሉ ሰው ምናምን አይደለም እዛ አካባቢ ያሉ ሰዎች የሆነ ነገር ላይ ተሸንፈዋል ግን be careful በቃ ቁርአን ጋር እንዳትሸነፊ because it's for you ጥቅሙ ላንቺ ነው አንቺ ነው ላይፍሽን ነው ጋይድ የሚያደርግልሽ ሶ አላህ Subhanahu Wa Ta'ala ወለዲነ ጃሃዱ ፊና ለነህዲየነሁም ሱቡለና ሲል በኔን መንገድ ላይ ትንሽ ሙከራን የሚያደርጉ ሰዎችን በቃ እመራቸዋለሁ ከዛ ደግሞ ይሄ ምንድነው you feel like በቃ የሆነ ሜዳ ላይ ከወደቅሽ ሂጃብሽ ላይ ከወደቅሽ ቁርአን ላይ አትወደቂ ሂጃብሽ ላይ ከወደቅሽ ምላስሽ ላይ አትወደቂ ምላስሽ ላይ ከወደቅሽ ሂጃብሽ ላይ ስትርሽ ላይ አትወደቂ ትግል ነው ሁላችንም እየወደቅን እየተነሳ መንገዱ ይሄ ቀጥ ያለ ምናምን ማንንም እንደዚህ እየተንሸራተተ ምናምን ወደ ጀነት የሚገባ ሰው የለም የጀነት መንገድ በጣም በእንትኖች የተሞላ ምንድነው በመካሪ በስትረግል ምናምን እዚህ ጋር ፌል እናደርጋለን እዛ ጋር ሄደን እናጣፋለን እዚህ ጋር ፌል እናደርጋለን በቁርአን ግን ዶንት ፌል በቃ ቁርአን ባብ ላይ ስትደርሺ ፌል እንዳታደርጊ ማንበብን ፌል ብታደርጊ ቁጭ ብለሽ መቅራትም ምናምን እንደሰው ባይገራልሽ 3 ጁዝ በአንድ ቀን 5 ጁዝ ምናምን መቅራት ባይገራልሽ አንድ ቨርስ አያ ምናምን አንበበሽ ቀኑ ሙሉ እሷ ኢንተርቴን ያለ እሷ ያሰብሽ ምናምን ይሄን አትሊስት ፌል አታደርጊ ላይፍሽ ከቁርአን ውጪ አይሆን ዴፊኒትሊ ቁርአን ከላይፍሽ ሙሉ ለሙሉ ተገንጥሎ አይወጣ because انت الخسران ቁርአን ህይወትሽ ወጣ ማለት ዩሉስ አንቺ ሉስ መታደርጊ you need it it's not because ይሄ የመንፈሳዊነት የሸኽነት የምናምን ጉዳይ አይደለም ዩኒዲት በቃ ህይወትሽ ላይ ጋይድ የሚያደርግሽ ነገር ያስፈልግሻል you can't live ዝም ብለሽ ጧት ተነስተሽ ስራ ገብተሽ ወጥተሽ ምናምን አትችይም because ከሰዎች ጋር ዲል ታደርጊያለሽ መስሪያ ቤት ላይ ከሰዎች ጋር ትገናኛለሽ ቤተሰቦች ጋር ከብዙ ነገር ጋር ነው የምትኖሪው የኤግዚስተንስ ኩዌሽን ይኖርሻል ይሄን ሁሉ ደግሞ የምታገኙ ከቁርአን የሆነ ነገር ኮምፕሮማይዝ ሳታደርጊ ስሜትሽን ሸይጣንን ይሄ በዙሪያሽ ያለውን እንትን ላይፍ ስትረግሉ ምናምን ኮምፕሮማይዝ ሳታደርጊ እንዴት ነው አህሉላህ የምትሆኚው ያው ኻስ የሆነ አህሉላህ እንዴት ነው የምትሆኚው ሂጃባ ሙሉ ላይ ሆነ ይችላል ምናምን ያኔ ፋቅ አይደለም አላህ ጀነት ምትገባበትን በር ኦኬ በቃ አትሊስት አላህን በዛ በር አግኝተዋለች ያተቅናጡ من رحمة الله አይደለ ከአላህ ተስፋ አይቆርጡም ሲኖት ሉክ ወንጀሉን እየሰሩ ራሱ ያቆታል አንዳንድ ጊዜ ልባችን ድንድን ብሎ በቃ ዘግተነው ከመጣን እንዴት ያናግረን ድንገት በሆነ ሲቹዌሽን ላይ በሆነ ሙድ ላይ ሆነሽ እየቀራሹ ዛሬ ወረደ እስከሚመስልሽ ድረስ ሪሊስ ያደርግ እንዴ ይሄን አላቆም ነው ቀርቻው አላቀም ወይስ ዛሬ ነው ገባኝ out of nowhere ድንገት የሚገለጡልሽ አያዎች አሉ የቁርአናዊ ወጣት ምናምን ስንል ኢዚ ሆኖ አይደለም እነዚህ ሰዎች እነዚህ ምሳሌ አድርገሽ ምታያቸው ያ አላህ ምናምን ምታያቸው ምታዳምጫቸው ሲያወሩ ምናምን ኢዚ አልነበረም ለነሱ ሰብር አድርገው